ሰላም ጤና ይስጥልኝ ውድ የአሃዱ ቤተሰቦች፣ ይህ አሃዱ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሰሜን ኮሪያ ከሚያዝያ ወር ወዲህ የባላስቲክ ሚሳይል ሙከራ ማድረጓን፣ ሩሲያም በዚህ ክረምት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ልትፈትነው ትችላለች ስትል አሜሪካ ማስጠንቀቋን፣ ሩሲያ በጥቁር ባህር ስትቀዝፍ የነበረቿን የጀርመንን የጭነት መርከብ መምታቷን፣ እንዲሁም ከመካከለኛው ምስራቅ ቀጠና ደግሞ የኢራን ፓይለቶች ያለምንም አቅጣጫ ጠቋሚ መሳሪያ የአሜሪካን የጦር ማዘዣ ሰፈሮች በቦምብ መደብደባቸውን፣ ወዲያም ከሌሎች የምድሪቱ ክፍሎች ያገኘኋቸውን ወቅታዊ መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም ዛሬ ላይ እየነገሩት የሚረሳ እየቀለቡት የሚከሳን ሆናለች። የሰው ልጅ በእብሪትና በትዕቢት በውሸት ሰረገላ እየጋለበ እርስ በርሱ በጭካኔ ካራ ሲተላለቅባት ይታያል። ለዚህ ደግሞ እንደ አፍሪካ አህጉርና እንደ የመካከለኛው ምስራቅ ቀጠና ዋና ማሳያ የለም ነው የሚባለው። የአፍሪካን አህጉር ሀገራት ብንወስድ በመጀመሪያው ሱዳንን ስናነሳ ሱዳን እርስ በርስ ለስልጣን ከባጁባት ሁለቱ አውራና ቀንደኛ ሞገደኛ ጀነራሎቿ የተነሳ የበርካቶቹን ዜጎቿን የአካል የደምና የሕይወት መስዋዕትነት እየከፈለች ለመፍትሄ በቸገረ መተላለቅ ውስጥ ገብታለች። እውን ግን ከሁለቱ ከፍተኛ የጦር መሪዎች አሊያም ጀነራሎች አንዳቸው አሸነፉ ቢባል እውነት ለሱዳን ሕዝብ ሲሉ ነው የተዋጉት? እውን ያችን ሀገር መሪነን ብለው ይቀመጡባት ይሆን? ጉድ አንድ ሰሞን ነው ይሏል። ምን ችግር አለው? ያንን ዘግናኝ የግፍ ጽዋና ሰፍነጉን የተጋተው የንጹሐኑ የሀገሪቱ ሕዝብ ነው። አዋጊዎቹ እኒያ የጦር ጀነራሎቹ ማን ጠይቋቸው? ከሁለቱ አንዱ ቤተ መንግሥት ከገቡ ጠላቶቻችን ለማለት የሚገድባቸው ሀፍረት ቢሉ ይሉንታ የላቸውም ይሏቸዋል። የንጹሐን ደምና ሕይወት መችና ማን ተፋርዶ? ዓለም ሚዛናዊ ፍትሕ ተፈጻሚ ሕግ ቢኖራት ኖሮ ስንትና ስንት ግፈኛና በደለኞች ቀርበው በተጠየቁባት ነበር። አዶልፍ ሂትለር፣ ቤኒቶ ሙሶሊኒ፣ ኢዲ አሚን ዳዳና ሌሎችም በዚህ ዘመን ከነርሱ በላይ ደም ያፈሰሱና ሕይወት የቀጠፉት እንኳንስ በምድር በሰማይም ሲፈረድባቸው ማየት ቢቻል ሲሉ ምኞትም ቁጭትም እልህም የሚያንዘረዝራቸው አሉ። የአፍሪካን አህጉር ከባለ ሁለት ፊት ሰይፍ በላይ የከፋባት የጨካኞቹ በቀል ብቻ አይደለም። ስንፍናና ስደቱ፣ የአየር ንብረት ለውጡና የበሽታው ዳፋ፣ እነዚህ ሁሉ ተረባርበው አንድም በዘላለማዊ ታዳጊ ስም እንዲቀር፣ ሁለትም ከረሃብና ከችግር እንዳይወጣ አድርገውታል ይባላል። አሁንስ እውነተኛው የሰማይና የምድር ፈጣሪ ሁሉንም በቃሉ ብቻ ያጸናው ከቶም በፊቱ ማንም ሊቆም የማይቻለው ኃያሉና ጥበበኛው አምላክ ካልፈታው በስተቀር የዓለም አልያም የምድሪቱ እንቆቅልሽና ቋጠሮ በሰው ጥበብ ይፈታ ይሆን? የማይታለም ጉዳይ ነው። ዓለምን እንደ መረብ ሽፍን እንደ እንቁላል ድፍን አድርጎ የያዛት የዘር አዳም ክፋት፣ ኀጢአትና ወንጀል ቀድሞ ነገር ከዚህ በኋላ በምድራዊ ፍትሕ ይዳኛል ብሎ ለማሰብ ከባድ ይመስላል። ሌላውና ዓለምን ያንበሳ ደቦሎች መደባደቢያ ያደረጋትን የእስያ ቀጠናው የኮሪያ ልሳነ ምድር ጉዳይ ነው። እንደ አውሮፓውያኑ አቆጣጠር ከ1950 እስከ 1953 የተደረገው የዚያ የኮሪያ ልሳነ ምድር ጦርነት ዛሬም ትውልድና ዘመናትን አልፎና አሳልፎ ተሻግሮ ቂሙ አልተነቀለም፣ ቁልስሉ አልጠገገም ነው የሚባለው።
ለሁለት የተከፈሉት ኮሪያዎች የሰሜንና የደቡብ ተብለው ተለያይተው ለመንደድ እሳትና ቤንዚን የሆኑት ክፍሎች ዛሬም አሁንም ለበቀል የተሰናዳው ሰይፋቸው ሲሳልና ሲፋጭ ሲጋጭ ይሰማል። ሰሜን ኮሪያ ትናንት የአጭር ርቀት የሚሳይል ሙከራ ማድረጓም ተሰምቷል። በእርግጥም ፒዮንግያንግ የበቀል ልሃ ማንቁርቷን ያነቀው ነው የምትመስለው ይሏታል። ምዕራባውያኑን ሀገራት በከፋ የጠላትነት አይን ነው የምታያቸው። አብሶም ደግሞ አሜሪካ፣ ጃፓንና ደቡብ ኮሪያን አስከትላ በዚያው በእስያ ቀጠና ለሰሜን ኮሪያ ሳምባ የተሳለ ፎቅ ሆነውባታል። ሰሜን ኮሪያ የተኮሰችው ሚሳይል በጃፓን ባህር ማረፉ ደግሞ ለጃፓን በደንባራ በቅሎ ቃጭል ተጨምሮን አድርጓታል ነው የሚባለው። ቀድሞው ነገር ጃፓን እንቅልፍ በአይኗ ሳይኩል ነው ያደረችው ሲል የወጣው መረጃም ያሳያል። የሰው በልቶ አድሩም ተኝቶ ይሏል። የሰሜን ኮሪያን የሚሳይል ሙከራ በከባድ ስጋትነት የምታየው አሜሪካ በበኩሏ ኢራንን ገብታና ይዛ አይታታለች። ልልቀቅሽም ብትላት እንኳን ለቅሽም ብላታለች። አሜሪካ ከቶም ከኢራን ጦርነት ልውጣ ስትል የተለያዩ ቀዳዳዎችን ጭላንጭሎችን ብታማትርም የሆነላት አትመስልም። ፎክራ ተመልከቱ ስትል የገባችበት የኢራን ጦርነት የማይጠግበውን የመቃብር ዓለም ሆኖባታል ይሏታል። በዚያ ላይ ታዲያ ሰሜን ኮሪያን እንደ ኢራን ብትተነኩሳት ተያይዞ ከእሳት ባህር ዋና የመሆኑ ነገር ታይቷታል። በአሜሪካ ባህር ኃይል ጡረተኛው የጦር መሪ ሪር አድሚራል ሞንትጎሜሪ አሉት ለፎክስ ኒውስ ዋርታይ የሰሜን ኮሪያው መሪ ኪም ጆንጉን እንዲህ በቀላሉ እንዲህ በዋዛ የሚገመት ሰው አይደለም። ቀጭነሽ ተብሎ እባብ ጭንቅላቱ አይረገጥም ይሏል። አሊያም ምንም ብቀጥን ጠጅ ነኝ አለ እንደተባለው መጠጥ መሆኑ ነው። አሜሪካ፣ ደቡብ ኮሪያና ጃፓን በቀጣዩ ወር የጦር ልምምድ ለማድረግ በተሰናዱበት በዚህ ወቅት ሰሜን ኮሪያ የባለስቲክ ሚሳይል ሙከራ ማድረጓ ከምንም በላይ አሳሳቢና ከመቃብር አፈርም በላይ የሚከብድ ሆኖባቸዋል ነው የሚባለው። አሜሪካ ትላለች በዚህ ወቅት በመካከለኛው ምስራቅ ቀጠና የጦርነት ሰደድ እሳት አጠፋለሁ ብላ ይብሶን እያራገበችው መስፋፋቱን ለተመለከተ ሲያየገባን ሲሰማ ቀበረው አሊያም ስለ ትራሱን ደባድጉሱን ሆኖባታል ነው የሚባለው። በሩሲያና በዩክሬን መካከል ያለው ጦርነት እየከፋና እየሰፋ ሄዶ መላውን የአውሮፓን አህጉር እንደወረደበት የሙቀት ወለድ ወበቅና የሰደድ እሳት ይብሱን ተደርቦ የሩሲያ የኒውክለር ስጋት አዳምኖበታል። ወዲህም የቻይና ስለታማና ሹል ረዣዥም ክራንቻዎች ፍንካች ቆሎ በምትመስለዋና በምታክለዋ የታይዋን ደሴት ላይ ሊከደኑ ተቃርበዋል ነው የሚባለው። ሰሜን ኮሪያ በተመሳሳይ በደቡብ ኮሪያ ላይ በቁሟ ልትቀብራት መሸኛዋን እያዘጋጀችላት ነው የሚል መረጃ ወጥቷል። ሩሲያና ቻይና ጃፓንን ቅዠት ሊያደርጓት ወስነው ተቀምጠዋል ይሏቸዋል። አሜሪካን እሳት ላይ አስቀምጦ እሳት አጉርሶና እሳት አልብሶ ለሰሚው ግራን ያደረጋት ዘመን ከተባለ እንደዚህ ጊዜ የለም ነው የሚባለው። ከስንቱ ትሆን የት ድረስ አሜሪካ? ወዲህ ይላል ዴይሊ ሜይል። ወዲህ በዛሬው ዘገባው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ግዙፍ የጦር ኃይላቸውን የምዕራባውያኑ የጦር ጥምረት አሊያም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም ኔቶ በሰፈረባቸው ሀገራት ፑቲን የጦር ኃይላቸውን ሊያስገቡና ያንን ግዙፍ ኃይል የቡና መጠጫ ቁርስ ሊያደርጉት ይችላሉ የሚል የደህንነት መረጃ አግኝቻለሁ ስትል አሜሪካ አውጥታለች ነው ያለው። ግን ደግሞ ይላል የአይፔፐር ዘገባ ግን ደግሞ ፑቲንስ 4,000 ስትሮንግ ኤር ፎርሲስ ክራሽንግ አንድ ባርኒንግ ሲል ያሳያል። ፑቲን በዘገባው እንደተገለጠው 4,000 የአየር ኃይላቸውን አተው ወይም ነዶባቸው ከሆነ ምን ሊቀራቸው? ለጥሬ ያመኑት ጥርስ በሳቅ ይፈርስ አሊያም ሩቅ አላሚ ቅርብ አዳሪ ይሏል። ፑቲን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ሊያጠቁ ይችላሉ የሚለውንና የአሜሪካን የደህንነት መረጃ ተንተርሶ ዘገባውን በስፋት ያሰራጨው ዴይሊ ሜይል ብቻም አይደለም፣ ሲቢኤስ ኒውስም በጥልቀት አሳይቶታል። የፑቲንና የኪምን ጥምረት የልብ ምክክር ያጤኑት የጃፓን፣ የደቡብ ኮሪያና የአሜሪካ የውጭ ጉዳይ ሚኒስትሮችን ትናንት በስልክ መምከራቸው ተሰምቷል። ሦስቱ ሀገራት በሰሜን ኮሪያ ላይ የተቀናጀ ጥቃታቸውን ሊፈጽሙ ተማምለዋልም ነው የተባለው። ወዲህ ግን ሰሜን ኮሪያ ሊገድል የመጣ ጠላት አባባ ቢሉት አይምርምን አሊያም የተነቃነቀ ጥርስ ካልወለቅ አርፍምን ያበጠው ይፈንዳ ስትል ጥርሷን ነክሳ የወገቧን
ጥሩር ታጥቃ ቆማለችም አድፍጣለችም ይሏታል። ጉዳዩ የናቁት መንገድ ከሀገር ያወጣልን ሆኗል ነው የሚባለው። ሰሜን ኮሪያ የኒኩለር ጦር መሳሪያ ትጥቋን ሊያስፈቷት ዳርዳር የሚሏትና የሚያሴሩላትን አሜሪካ፣ ደቡብ ኮሪያና ጃፓንን ሌላም ሳይሆን ያሰላችላቸው ቀመር ከተባለ ጠላት የጧት ሞቶን የደግሞ ማታ ያንድ ቀን ጭንቀት ነው የሺ ቀን ደስታ ስትል ሙያ በልብን ሰንቃ ትታያለች ይሏታል። ሩሲያም በበኩሏ ትናንት ንብረትነቱ የጀርመን እንደሆነች የተነገረላትን የጭነት መርከብ በጥቁር ባህር የኦዴሳ ጠረፍ የእሳት ራት ማድረጓ ተሰምቷል። በሩሲያ የሰው አልባ ጦር አውሮፕላኖች ተመታ የጎነቿ የጀርመኗ የጭነት መርከብ ሜራ ኩዊን ነው የምትባለው። መርከቢቱ ስንዴ ጭና ስትጓዝ ነበረም ነው የተባለው። የሩሲያ ጦር ኃይል በበኩሉ በሰጠው ማብራሪያ በጥቁር ባህር 2 መርከቦች የጦር ቁሳቁስ መጫናቸውን ተረድቼ መትቻቸዋለሁ ነው ያለው በኩራት። ማስረጃ ግን አልጠቀሰበትም ነው የተባለው። ቻይናና አሜሪካም በማዕቀብ ናዳቸው እየተደባደቡ መሆናቸው ዛሬም የቀጠለ ዜና ሆኗል። እባብ ለእባብ ይታይ ካብ ለካብን ይሏል። የሁለቱ ሀገራት መሪዎች ሰብዕና ሲቃኝም ትራምፕ ተናግረው የሚያናግሩ ናቸው። ሺጂንፒንግ ደግሞ ፈጽሞ ዝምተኛ፣ ቢቆሰቁሷቸው ቀርቶ ቢለኩሷቸው የማይነዱም የማይጨሱም ድርብብ ያሉ ዝምተኛ ናቸው ይሏቸዋል። ዝም ባላፍ ዝም ባይገባበትም ይሏል። ታዲያ አሜሪካ በዚህች ምድር የምትፈራው ከተባለ ቻይናን እንደሆነ ይነገርላታል። ሁለቱ ሀገራት በቀረጥና በማዕቀብ አባዜ መናረታቸውን ሲያልፍም ከገቡበት የንግድ ጦርነት ያለመውጣታቸው ነው የሚነገረው። ቻይና ሰሞኑን በአሜሪካ 7 ኩባንያዎች ላይ ማዕቀብ መጣሏ ተሰምቷል። ቻይና ማዕቀብ የጣለችባቸው የአሜሪካ ኩባንያዎች ደግሞ በዋናነት የአሜሪካን የድሮን ወይም የሰው አልባ ጦር አውሮፕላን የውጭ ገበያ ካተተ ነው። አሜሪካ ቀደም ብላ በ43 የቻይና ኩባንያዎች ላይ ማዕቀብ መጣሏም ይታወቃል። አህያ ለአህያ ቢራገጥ ጥርስ አይሳበርም ይሏል። በቀጥታ ወደ መካከለኛው ምስራቅ ቀጠና ወቅታዊ ጉዳይ አልፋለሁ አለያም እገባለሁ። በአሜሪካ በኢራንና በእስራኤል መካከል የተለኮሰው የግዙፍ ጦርነት ሰደድ እሳት እባብ ግደል ከነበትሩ ገደልን ሆኗል ይሉታል። መርዙና መዘዙ ለማንም ተርፏልና ዛሬ በተሰማ ዜና የኢራን ፓይለቶች በምዕራብ እስያ ቀጠና የሚገኙትን የአሜሪካ የጦር ማዘዣዎች የቦምብ ናዳ አውርደውባቸዋል ሲሉ የኒውር ኒውስ ዘገባ በሰበር አስተጋብቶታል። ይህንን ማብራሪያ የሰጡት ደግሞ የኢራን ኢስላማዊ ሪፐብሊክ ምክትል የአየር ኃይል ዋና አዛዥ ብሪጌደር ጀነራል ማስዑድ ጃፋሪ ናቸው። ሰውየውን ራሳቸውን ለማመን የተሳናቸው ነገር ያለን የሚመስለውም ይሏቸዋል። ያውም የኢራን ፓይለቶች ጥቃቱን የፈጸሙት ያላንዳች አቅጣጫ ጠቋሚ መሳሪያ አሊያም እነርሱ ጂፒኤስ ወይም ግሎባል ፖዚሽኒንግ ሲስተም ሳይታገዙ መሆኑን ነው ጃፋሪ ዛሬ መግለጫ የሰጡበት። የእነዚያ የኢራን ፓይለቶች ጥቃት የተፈጸመው ደግሞ በመጋቢት 2026 ሲሆን ጥቃቱን የፈጸሙበትን ስፍራ ሲገልጡትም አልሁደይድ airbase in Qatar, which typically houses 10,000 terrorist United States of American service members ነው ያሉት። የኢራን አየር ኃይል ከዚያም ባለፈ በኩዌት የአልአዱርን የአሜሪካ አየር ማዘዣም ክፉኛ ማጥቃቱን የገለጡት ሲያልፏዛ አሊያም ሊያልፉሃ አደረገ ይደሃይሏል። አሜሪካ ዛሬ ላይ ያኔ በገፍ ቅብስት ተቆጋቸው የነበሩት ሚሳይሎቿ አሁን እጥረቱ የተሰነከለ በቅሎ አድርጓታል ይሏታል። እንዳጣ ሰጠዋለሁ እንዳይበላ ለጉመዋለሁ ይሏል። በኢራንና በአሜሪካ መካከል ያለው ጉዳይ ዛሬ ላይ ከእንግዲህ ለጋኑሃ ስትል የዛሬን እንዴት ወተሽው የተባለላትን የእንቁራሪቷን ታሪክ ከስቷል ነው የሚባለው። በአሜሪካ ጦር ኃይል ከፍተኛው የጦር መሪ ጀነራል ዳን ኬን ከኢራን ጦርነት መውጫው እንደጠፋቸው ገልጠዋል ነው የተባለው። ግመል ሰርቋ ጎንብሶ ይሉትን ኢራን በአሜሪካ ኃይል የምትወድቅ አልሆነችም። እስራኤልን ብትሆን በዚህ ወቅት በሊባኖሱ ጦረኛ እንጂ ሂዝቦላ ተወስና መቆሟ ሲገለጥ ይነበባል። አሜሪካ በኢራን ያሰላችውና ፎክራ ከ4 እስከ 6 ሳምንት በላይ ገባችበት ጦርነት መጀመሪያ እወቁኝ በኋላ ደብቁኝን አድርጓታል ነው የሚባለው። እኒያ ከፍተኛው የጦር መሪዋ ጀነራል ዳንኬን አሏቸው ለትራምፕ አስተዳደር ከፍተኛ ሹማምንት፣ ጎበዝ በኢራን የገባንበት ጦርነት እኮ ለሰፋና ለከፋ በቀልና እልቂትም የንብረት ውድመትም አጋለጠን እንጂ ያተረፈልን ነገር የለም። ስለዚህ መውጫ መንገድ ፈልጉ ነው ያሏቸው በቋንቋቸው፣ በዚያ በእንግሊዘኛቸው። ዘገባውን ሳይሰስትም ሳይቀንስም ያሰራጨው ደግሞ ሲኤንኤን ነው። ጀነራል መኮንኑ ዳንኬን
የመከሩት ደግሞ ከአሜሪካው የማዕከላዊ የደህንነት ተቋም አለያም ከሲአይኤ ዋና ዳይሬክተር ጆን ራትክሊፍ ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና ከሀገሪቱ ምክትል ፕሬዚደንት ጄዲ ቫንስ ጋር ነው። አሜሪካ ከዚህ ቀደምም በገባችባቸው የቪየትናም ቢሉ የኢራቅና የአፍጋኒስታን ጦርነቶች በከፋ ውርደት የወጣችባቸው የሸበተ ታሪክ ያላት ሀገር መሆኗን ዘልቀውና ጠልቀው የሚያሳዩባት ብዙዎች ናቸው። ሲያጋልጥ ይቆምጣል። ታዲያ ያም ሆኖ አሜሪካ ዛሬም በአሸናፊነት ወኛዋ ስትፎክርና ስታስጠነቅቅ ነው የሚሰማው። ይሉሽን ባልሰማሽ ገበያ ባልወጣሽ ይሏል። በሰሞኑ ዜናዎች በዚህ ሳምንት በተለይም ብዙ አዳዲስ መረጃዎች ወጥተዋል። በኢራን ታቅዶ የነበረውና ግብ የተቀመጠለትን የመንግስት ለውጥ ሥራ በተገቢው አላከናወናችሁም ሲል የእስራኤሉ የደህንነት ተቋም ሞሳድም 2 ከፍተኛ የሥራ ኃላፊዎቹን ከሥልጣን ማባረሩ ተነግሯል። ልፋ ያለው አንድ እንጨት ያስራልን ያስታውሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ከኢራን ጋር የተያዘው ጦርነት በጣም በቅርቡ ይጠናቀቃል ብለዋል። የፈራ የእናቱ ልጅ ነው ይሏል። ይሄም የተሰማ ዜና ነው። በዚሁ ባለፈው ሳምንት የቻይና የሩሲያና የሰሜን ኮሪያ የጦር ትብብር ክፉኛ አሳስቦኛል ስትል ጃፓንም ጭንቀቷን ያጋራችበት ሳምንት ይሄው የተጠናቀቀው ሳምንት ነው። ሰሜን ኮሪያም በበኩሏ የጦር መሳሪያ ሙከራ ያደረገችውና የጦር ወንጀለኛ ያለቻትን ሀገር ጃፓንን ምርጥ ትምህርት እሰጣታለሁ ስትል ምላ የተገዘተችበት ሳምንት ይሄው የተጠናቀቀው ሳምንት ነው። አሜሪካ በኢራን በገባችበት ጦርነት ከአጠቃላይ የጦር መሳሪያዋ ግማሹን መጠቀሟ ሲገለጥ ከቻይና ካለባት ስጋት አንጻር ዝርዝር ሽብር ሽፍት ያደረጋት ዜና የተሰማው በዚሁ ሳምንት ነው። ሲያየገባን ሲሰማ ቅበረው አሊያም ሳያሸበላ ዝንጀሮ ሲስል ያመሻልን አድርጓታል ይሏታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬም ኢራንን አስጠንቅቀዋታል። ባዶ ዛቻ ኤምፒ3 ብላቸዋለች። ሰውየው በሀገራቸው የጋዝ ዋጋ ሽቅብ መተኮሱን ማሳስቧቸው ለሀገራቸው የጋዝ ኩባንያዎች ዋጋ ይቆርጡ ዘንድ መመሪያ ሰጥቷል የተባለው የተሰማው ዜና በዚሁ በተጠናቀቀው ሳምንት ነው። በሩሲያና በዩክሬን መካከል 5ኛ ዓመቱን የያዘው ግዙፉና የተንዛዛው ጦርነት አሁን በዩክሬን የበላይነት እየተመራ ይመስላል የተባለበት ሳምንት ይሄ የተጠናቀቀው ሳምንት ነው። የኒውክለር ጦር መሳሪያ ስጋት ዓለምን እያራዣትና እረፍት እየነሳት ነው። ጎበዝ የውሻን ጥርስ ባጥንት ይፈሩታል። እዚያ የዘነበው ዚማ ካፋቱ አይቀርም ይሏል ኢትዮጵያውያኑ አበው። ስለ ሰላም የቆመ አንድ ሐዋርያ ዛሬም ብቅ አላለም። ሁሉም የምድሪቱ ፖለቲከኞች ከጫፍ እስከ ጫፍ በሚባል ደረጃ ስለ ጦርነት የሚነግሩት፣ የሚሰብኩት፣ የሚመክሩት ቢኖር አንዱን አንዱ ስለማጥቃት፣ ሌላው ቀርቶ በአንድ ሀገር ወንድማማች ህዝቦች መካከል ያለውን እሳትን ለማጥፋት ወይም ለማብረድ እንኳ ሲታትሩ ወይም ሲሞክሩ የሚታዩ ፖለቲከኞች እምብዛም የሉባትም ምድር አሊያም ዓለም ሆይ ስለ ሰላም የሚነሳ እንዴት አንድ አጣሽ ጥያቄ ብቻ ነው። ወድ የአሃዱ ቤተሰቦች የዛሬን በዚህ ተሰናበትኳችሁ። ሳምንት በሌላ ዝግጅት እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።